እናት ተበዳ እኔ ያለሁበት ሀገር መብታችን እኔ ያለሁበት ሀገር የመናገር መብት አለ። እድሜ ለአዶኒ ከፈጣሪ በታች እኔ የእናንተን ስድብ የሁላችሁንም ሳይሆን የአንዳንዳችሁን ስድብ ቻሌንጅ ላድርግ። አንተ አንድ አመት ካናዳ ኑር፣ እኔ ኢትዮጵያ ፎር ጉድ እገባለሁ። እግዚአብሔር ምስክሬ። እዚህ ቪዲዮ ጋይሶች ውዝግቡ ቀጥሏል። አሁንም ከአዶናይ ቱር ጋራ በተያያዘ ብዙዎች አሁንስ እንደሞ ወደ መደገፍ እየመጡ ይመስላሉ። ስቲል ግን አሁንም አሉ በሐሳባቸው የጸና አቋም የያዙ ኔጌቲቭ የሆነ ሐሳብ ማለት ነው። እንዴ አንድ ሰው እንደ ያን ሰው ደስታ አስደስተን እንጂ ጋይሶች አዳዲስና አፕዴት የሆኑ ቪዲዮዎችንም አሁን ሰብስቤ ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከ መጨረሻው ቪዲዮውን መከታተል፣ ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን። ያው እንዳልኳችሁ አዳዲስና ወቅታዊ ትኩስ የሆኑ ቪዲዮዎችን በሶሻል ሚዲያው በማህበራዊ ሚዲያ መነጋገሪያ የሆኑ ብዙዎቻችን የሚነኩ ቪዲዮዎችን እየላችሁ መጣውና እስኪ ትገረማላችሁ። የአቋም ለውጥ ያደረጉ አሉ ወይስ የሉም? የቱር ቀኑም እየቀረበ ነው። ማርች 28 ነው ዛሬ። እንግዲህ ኦልሬዲ ከ3 ቀን ምናምን በኋላ እንደማለት ነው። ቀጥታ ወደ ቪዲዮአችን። አሜሪካ ነው የአሜሪካ ሞቲቬሽን አይደል እንደ ዩሮፕ ነው እንደ እናንተ ደግሞ ያ እነታችን እንሻገራለን። ይህ ኢቨንት ሞቲቬሽናል ኢቨንት ሊባል ይችላል፣ ግን መንፈሳዊ ኢቨንት ነው። እንድታቁት ሃይማኖት መንፈሳዊም ነው አለ። ዛት ሚንስ ዮኒን ይመለከቷል። ለአዛርማ ጥሩ ነው። ለአላዛር ለማህሪ በስማም ይሄ ኩርቱ ፌስታል ውስጥ ይሄ ጥቁር ፌስታል እየገዛ በየመኪና ውስጥ ካካም ያደርገው መንፈሱ ላይ ይመጣለት ነበር። ሂዱ እስቲ እኔ ከፍላለሁ። $100 አይደል ለቤታ $100 መድቤያለሁ፣ ለአና ቡርዲ መድቤያለሁ። ለአላዛር ይሄ ተጨማደደው ነገር ከለቀቀ ምን ይታወቃል? ይሁን ይሄ ጭምድድ ያደረገው ነገር የለም። እዚህ ጋር ያዛርጎታል። አይታችሁታል። ማሃሪ ይሄ በየፌስታል ካካም ያደርገው ነገር ይሁን እዮዳ ይሄ ቁዝር ያለው ነገር እንደዚህ ብትን ቢልል ምን ይታወቃል? እንኳን ሰው መፈወሻ አይታወቅም። ጋይስ ሰው መፈወሻ አይታወቅም እኮና ብር በዛብኝ ልበል $100 ለእንቁርቲ ለዛች ቆሻሻ ምናምኗ ከለቀቀላት፣ ለኮንፊደንሷ ደግሞ ለባቢሎን ቤታ አክሊሉ ብሬ ሊጨርሱት ነው ጋይስ። አክሊሉ የእውነት ኧረ በስመ አብ ይሄ ጭምድድ አድርጎ እንደዚህ ያደረገውን የለም አላዛር በተለይ እንዲህ ጭምድድ አድርጎታል። አይታችሁታል። መንፈስ ነው መሰለኝ ላው ላይ ያለው ሃይማኖታዊ ነገር ነው ለሚለው ይሄ የልመና መንፈስን እንዲህ ከላያችሁ ላይ ብርግድ አድርጎ የሚያነሳላችሁ አክሊሉ የልመና መንፈስ ለምን መንፈሳዊ ነው ብሏል። ይሄ ጭምድድ የሚያረጋችሁ የሆነ የፈረንጅ ቡዳ ወልታችሁን ከሆነ ይሄው ሂድ አላዛር የምትባለው ሂድ እዚህ ጋር ቁፍጥጥ አድርጓል። እዚህ ጋር ይዘዋል የሆነ ነገር የሆነትና እሱን ካነሳል እንቁርቲ አንገልሽን ምንጥቅ አድርጎ ካነሳልሽ ምን ይታወቃል? ጠፍቶባችኋል እኮ አታውቁ። ሪበል ጎንደር አማርኛ አስተማሪ ከወለጋ ወጣ ማለት ይሄ ነው። ከኢትዮጵያ መጥቶ ሞቲቬሽን እየሰራቸው ነው አሜሪካ ያሉት። ገና ትራምፕን ይሰብከዋል እንትና አዶኒ በዚህ አያያዙ ይሁንት በርታ። ጥሩ ነው ያለው እውዴለው አሜሪካ ያለው ኢትዮጵያ ሁሉ ወይ በጸሎት ወይ በቁርአን ወይ በምናምን ይድናሉ። ምንም ችግር የለብንም ከድህነት በስተቀር። ድህነት ደግሞ ሁሉ ማለት የተወሰነው ዛሴት ይሄ ነው መሆን የነበረበት። ቆይሲ ለቤታ $100 ከፍላለው ሄዳ ሞቲቬሽኑን ከወሰደች ለእንቁርቲ ያ ቆሻሻም ጭንቅላቷም ምንዋም አንገቷም ከጸዳላት ምን ይታወቃል? ሰውንኮ መስጃ አይታወቅም። አላዛር ይሄ ጭምድድ ያደረገው የምቀኝነትና የለም ይሄ ንጭንጭ እኝኝኝኝኝ የሚያደርገው መንፈስ ከለቀቀው እድሜ ለአዶኒ ከፈጣሪ በታች እኔ የእናንተን ስድብ የሁላችሁንም ሳይሆን የአንዳንዳችሁን ስድብ ተቋቁሜ ኮንፊደንስ ሳይሰበር እችላለሁ ብዬ ወደፊት መጥቼ እችላለሁ ብዬ እያንዳንዷን ስቴፕ ባይ ስቴፕ ህይወቴን የቀየርኩት በአዶኒ ምክር ነው ከፈጣሪ በታች። እሺ እያንዳንዱ እሱ ሞቲቬሽን የሚያደርጋት እሰማዋለሁ ጸጥ ብዬ ስለኔ የሚያወራ እስኪመስለኝ ድረስ ክርስቶስን እውነትም እያንዳንዱ ነገር ተቀየርኩኝ። በቃ ራሴን አገኘሁት ፈልጌ ለካ እኔ ቆንጆ ነኝ፣ ለካ እኔ እችላለሁ፣ ለካ እኔ ጀግና ነኝ እንድል እንዳምን አደረገኝ። የምፈልገውን እንዳደርግ አደረገኝና አዶኒ ይችላል። በዛ ላይ ደግሞ የሚሰራቸው እያንዳንዱ በጎ ስራዎች
ክሬዲቱን አትወሰዱበት በእናታችሁ። ፊት ለፊቱ አትቁሙ። ልጁ ይስራ። የህፃናቶችን ነፍስ እያተረፈ ነው። ጀግና ነህ፣ ትችላለህ፣ ከጎንክ ነን። እኛ ደግሞ አድናቂዎቹ ማርች 28ን አጠገቡ በመሆን ፍቅራችንን እናሳያለን። እንዲሁም የህፃናቶችን ነፍስ እናተርፍ። እናት ተበዳ እኔ ያለሁበት ሀገር መብታችን ነው። እኔ ያለሁበት ሀገር የመናገር መብት አለ። እኔ ያለሁበት አያችሁ፣ አሜሪካ ትመጣለህ። I'm just saying bro፣ ስንት ሚሊዮነር አለ እኮ ዴንቪ ውስጥ ሞቲቬተር የማያስፈልግም። ስንት ሚሊዮነር አለ፣ ስንት ቢዝነስ ኦነር አለ። ጭራሽ ጨላ 100 ብር ከፍለህ ከኢትዮጵያ የመጣ ሰው ነውና፣ ኧረ ወይኔ ትለያለህ። ልጁን እኔ አድናቂ ነኝ። በቃ እግዚአብሔርን አድናቂ ነኝ። በቃ አድናቂ ነኝ። ይመቻችሁ እናንተ። ከኢትዮጵያ መጥቶ ሰው ሞቲቬተር አድናቂ ነኝ ከመቂ ብያለሁ። አድናቂ ነኝ ከመቂ። ምን ሱፍ ነው? ኧረ የሚከራይ ሚዜ መስዬ እየሰራ ተሰጥቶኛል። ራሱ መኪናው ራሱ በቃ ይናገራል። እኔ ራሱ ማውራት አልችልም ገና። ይሄን መኪና ዛሬ ትላንትና የተቀበልኩት ለስራና እያደናቆረኝ ነው። እና ዴንቪ አካባቢ ያላችሁ ሞቲቬት የምትደረጉ ካላችሁ የዚህ ሾው ቀን ላይ ያው ቪዲዮ ይደርሰናል። ከመላስ ወደ ኋላ አትልም። መላሴ አይቀርም። ቀጠቅጣችኋለሁ። 100 ብር ሞቲቬሽን ሞርቤ ወይኔ አሜሪካዬ፣ ወይኔ ኧረ ወድናችሁ ሞርቤሽን ሜገ ጎረቤትን አይተህ አሜሪካ ይሄ ሁሉ ሰው ቢዝነስ ሲከፍት፣ ታላቁ አሜሪካ ይሄ ሁሉ ህዝብ ስንት ቢዝነስ ሲከፍት፣ ስንት አፕ ሞቲቬት ሲያደርግ ያልተደረክ ሰውዬ ዛሬ 100 ብር ሞሪቬማ ነገ። አረ ወንድ ናችሁ። ወይኔ አበሻ ትለያላችሁ። ጌታ አረ ያርክላችሁ ወይ ዘንድሮ ይሄ ነው አበሻ። አረዳጊ እኔ እያየሁ ፎቶ አንድ ነገር ልበል ዮኒ፣ ሰው ግዴታ ሞቲቬት ለማድረግ 40 ዓመት መኖር፣ አመድ መብላት፣ አፈር መብላት፣ አፈር ውስጥ ገብቶ መንከባለል፣ መቸገር ወይም ደግሞ ልክ እኔ ወጥቼ 12 ሰዓት ኡበር ሰርቼ ደክሞኝ እንደምመጣ አይደለም። ያንዳንዱ እድል ደግሞ በቃ ነው እንዴ አጣየቅሽ አይደለ? አጋራ አንሰር አይደለም ኤክስፕሌን ወጣኝ you don't explain that ምን መሰለሽ motivators do you even know what motivation is? ሞቲቬት የሚያደርጉ ሰዎችን አውቀሻል? ካላቸው ካላቸው የልምድ አንጻር ካላቸው ነገር አንጻር ያንን አሸንፈው ሰክሰሱን በቢዝነስ ደረጃ በሁሉም አድርገው የመጡ ሰዎች ናቸው ሌሎችን እንደዚህ አይነት ነገር የሚያስደርጉት። ዮኒዬ እሱ ደግሞ በዚህ 26 ዓመት እድሜ በወጣትነቱ በስደት ዓለም ውስጥ ያሳለፈውን ኤክስፒሪየንስ ሼር ማድረጉ ምንድነው ክፋቱ? እንደኛ አሩን መብላት አለበት፣ እንደኛ ላበላ መሆን አለበት፣ እጁ አፈር ዱቄት መሆን አለበት እንዴ? ሳይሆን ሞቲቬት ማድረግ አላዛር እንደዛ እያለ እኮ ነው እንዴ? አይደለም ያለው ምን መሰለህ አሜሪካን ሀገር የሱን ላይ ቆይ አንዴ አሜሪካን ያለው ስለሰማሁት ነው ቅድም ገባኝ። አሜሪካን ያለው ሰምታታል ቅድም አንዴ ቆይ ሁለተኛ ደግሞ ልመልስለት አላዛር አይጥ መርዝና ገመድ። አሁንም እኔ ለምን አዶናይን ተናገራችሁት ወይም ደግሞ ለምን እንዴት አደርጋለህ አላችሁ አይደለም ያልኩት። ምቀኛ ለምትሆኑበት ለምትመቀኙበት አሁንም አንተ ቤት ስደግሞ የአይጥ መርዝና ገመድ ስፖንሰር ነው የሚመቀኙ ሌሎቹ እኔ ስፖንሰር እኔ እኮ ለነዛ እኮ ነው ለናንተ ምን ብለው ነው የሚመቀኙ? አላዛር ለምን አቤት አለ? አላዛር እኔ ነው ብሎ ለምን አቤት አለ? አሜሪካን መጣ ለልብ ሙማን ነው አልክ። ኦኬ የተቀበለ አልተቀበለ የልብ ሙማን ሲባል እኔ ደስ ብሎኝ የነበረው የነ መሰረት መብራት ድርጅት መስሎኝ ነው። እግዚአብሔር ይመስገን ይሄንን አሁንም አላምነው። ጆሮ በላ ድርጅት አላምነው። እናንተ ማን? እኔ ግን አላምነው። ምክንያቱም ባክግራውንድ ዶክትሬት የለህም፣ በሜዲካል አይደለህም፣ ምንም አይደለም።
ጭፈራ ቤት ሲከፍት የነበረ በቤተ ክርስቲያን ስም ዘርፉ የነበራችሁ ናችሁ አስም ስታደርጉ። ከዛ በኋላ አሁን ደግሞ ሆስፒታል ከፈትኩ ብለን ይመጣ ሰው ነው። I don't trust you. No, I don't. ይሄ ደግሞ የእኔ ትክክለኛ ማንነቴ አላምንም ባናት ተተከ የአዶናይ ሰፖርተርና አድናቂ ነኝ። የመጣበትን መንገድና ለሰዎች የሚያደርገው ነገር በጣም ነው ማደንቀው። እንደወጣት ደግሞ በጣም መቀናበት ሰው ነው ማለት ነውና ሳድግ እንደሱ ነው መሆን የምፈልገው ከምላቸው ሰዎች መካከል አንዱ ነው። በጣም ሲስተሙን ክራክ ካረጉት ሰዎች አንደኛ ጃኒ ላይክ ዩቲዩበሩ ጃኒ ላይክ ጠቅልሎ ወደ ኢትዮጵያ ገብቶ የሚሰራቸውን ነገሮች ያየሁት። አዶናይ ደግሞ በጣም ሁለተኛው ነው ማለት ነውና ነገር ግን አሁን ባለው ነገሮች አንዳንድ ነገር ላይ ሰዎች አላችሁ። አንዳንድ ሰዎች ስትወዱ መከራ ነው በቃ ስትጠሉም ደግሞ ይዛን ያህል ማለት ነውና አሴት መሰጠት የለበትም የምትሉ ሰዎች ማለት ነውና ይሄ ደግሞ ተገቢ ነው ብዬ አላስብም። እንደተማረ ሰውና ትልቅ ሀገር ላይ እንደሚኖር ሰው 100 ብር ውድ ነው ካሉ ሰዎች ኦኬ። አሁን ለምሳሌ እኔ እንደ ፕሮሞተር አዶናይን ባመጣው ሲያትል ላይ በ100 ብር ማን ይገባልኛል? ላይክ እንደ ቢዝነስ ነው የምናየው ማለት ነው። ገባችሁ አይደል? እንደዛ ስናየው 100 ብር ፌር አይደለም። የብዙ ሰዎች ጥያቄ ላይክ 100 ብር ፌር አይመስለንም ነው። ስለዚህ ኦኬ ምን እናርገው ነው? ያው ለምሳሌ ስሰራ አለ 2 ዘፋኝ አመጣና 40 ብር ቻርጅ አደርጋለሁ። አንድ ዘፋኝ አምጥቼ ደግሞ 60 ብር ቻርጅ ላደርግ እችላለሁ። ያ ምንድነው ቫልዩ አላቸው ማለት ነው። እነዛ ሰዎች ባላንስ ያደርጋል። ስለዚህ ሰዎች ይገባሉ የሚለውንም ማየቱ ጥሩ ነው። አንዳንዴ ጀስት ዝም ብላችሁ ብቻ እንደዚህ ምናምን ሆኖ ከመክሰሩ ኦኬ ምንድነው ማስተካከል ያለብን? አሁን ምን ነው ሸዋ ያደረጉት አንድ ነገር በጣም የተመቸኝ ኮሜዲያን አድ ማድረጋቸው ያንን ነገር ሞር ኢንተርቴን እንዲያደርግና ገባችሁ ላይክ ሰፖርት ያደርገዋል ማለት ነው። ስለዚህ ከቢዝነስ አንግልም ኦር ደግሞ ከሰዎች አስተያየት አንፃርም ተቀበሉት። ላይክ 100 ብር ውድ ነው ካለ ሰው ኦኬ እስቲ ስንት ብር ቢሆን ፌር ነው? ላይክ ብዙ ሰው ላይክ ኢንስተር ኦፍ ያው ለምሳሌ 100 ብር 20 ሰው ከሚከፍልልኝ በ50 ብር 100 ሰው ቢከፍልልኝ ያዋጣኛል። ስለዚህ እሱም ከሚወጣቸው ወጪዎች ካሉት ነገሮች አንፃር አይ ቲንክ በመላው ዓለም የምትገኙ እንግዲህ ማርች 28 በዋርነር ቲያትር የአዶናይ ሞቲቬሽናል ኢቨንት አለና እሺ ያን አስመልክቶ ኮች ቴዲ እሱን አዶናይን ቱር እያደረገ ያለው እሱ ነውና አስተያየት አለው አብሮት እንደሚውል ሰውና የሚሰማውን ስሜት ደግሞ እስቲ ይነግረናል። እስቲ ቴዳይ ወል እንግዲህ እኔ ለሚደግፉትም ለማይደግፉትም ትንሽ የመሰጅ ብናገር ደስ ይለኛል። ምንድነው የምትደግፉት አዶናይን የምትደግፉት ይሄ የሱ ኮንሰርት ነው። ከዚህ በፊት ምንድነው ሀርትን ሲረዳ ነበረ፣ ልጆችን ሲያሳክም ነበር፣ ኢትዮጵያን በተለያየ ቦታ ላይ ብዙ ነገሮችን ሲያደርግ ነበርና ይሄ የራሱ ኮንሰርት ነውና መጣችሁ ምንም ማረገ ምንም ድጋፋችሁን ማሳየት አለባችሁ ብዬ ስትሮንግሊ ቢሊቭ አደርጋለሁኝ። ሁለተኛው ምንድነው የማትደግፉት ደግሞ ብዙዎቻችሁ ደግሞ እኔ ብዙ ጊዜ ሚዲያ አልከታተልም፣ ግን ሳይ በጣም ትልልቅ ሰዎች ናቸው የማይደግፉትና ቢወልዱት ልጅ የሚያደርጉት 40 ምናምን አመቱ 20 ምናምን አመቱ ነው እርግጠኛ ነኝ ልጃቸው ይሆናልና እኔ ልጅ ካላችሁ ደግሞ ስፔሻሊ ለልጆቻችሁ ምን ያህል መስማት አለብን ልጆችን ምን ፊል እንደሚያደርጉ ምን አይነት ቻሌንጅ እንደሚገጥማቸው የማይሰሙ ወላጆች ናቸው ብዬ ነው እኔ የሚሰማኝ ማለት ነውና ይሄ ልጅ እንደ ስፖርት ደግሞ እኔ ስፖርት ውስጥ እንዳለው ደግሞ ኢንስፓየር የሚያደርግ ነገር አድርጓል እውነት ለመናገር ማለት ነውና በጣም ከትልቅ ፓውንድ እንደዚህ የሚያምር ሰውነት ይዞ ለብዙ ልጆች ስፔሻሊ በአሜሪካን ሀገር የብዙ ወላጆች ልጆች በዚህ በውፍረት ወይም ደግሞ በጤንነት በማጣት የሚጠቁ ልጆች ናቸውና ያ ነገርን ያሳየ እና ፕሩቭ ያደረገ ልጅ ነው። አትሊስት እንደ ወጣት ብዙ ነገር አድርጓል ብዬ አይስፈው ይብልብና ያንን ነገር እንዳያሳይ ያንን ነገር እንዳያስተላልፍ እያደረጋችሁ ስለሆነ ከዛ ነገር ብትቆጠቡ የተሻለ ነው ብዬ ነው ማስበው ማለት ነው። እዚህ ላይ ግን ቴዲ እኔ አንድ ተጨማሪ ነገር የምጨምርልህ እንደውም እነዚህ ሰዎች ናቸው መምጣት ያለባቸው ብዬ ነው የማምነው። ያ ትክክል ነው። የምትቃወሙት እንደው መምጣትና መማር አለባቸው ብዬ ነው የማስበው። ሌላው ነገር በጣም ኢምፖርታንቱ ምን መሰለህ፣ መንፈሳዊ ቅናት እንደዚህ እንዳዶናይ ባረገኝ እንዳዶናይ ብወደድ የሚል ቅናት በጎ ነው፣ አይዘወይ በጣም ጥሩ ነገር ነው። ግን አንድ ሰው እንዳይሰራ ማድረግ ደግሞ በጣም በሽታ ነው እና ትሪትመንት ያስፈልጋል በትምህርት ማለት ነው። እኛ ብዙ ጊዜ ተምረናል በሳይኮሎጂ ላይ ማለት ነው። እኔ አንተ እንዳትሰራ ካረኩ ነገሮችን እንዳላሳካ ካረከኝ ወይ እኔ ካረኩ ቫይረስ ነው፣ ትሪትመንት ያስፈልገዋል ማለት ነው። ስለዚህ ከዚህ ነገራችሁ ብቻ ብትቆጠቡ በጣም ጥሩ ነው። ይሄ ልጅ ወጣት ነው፣ ቢሳሳት እንኳን መምከር ማስተካከል ነው እንጂ የሚሰራበት በሚረዳቸው ልጆች ላይ በሚያደርገው ነገር ላይ የመጣችሁ እንቅፋት የምትሆኑ ሰዎች አርፋችሁ ብትቀመጡ የተሻለ ነው ብዬ አስባለሁ። እንደ ጓደኛም እንደዛው ነው።
እና ጋይስ ያው በአጠቃላይ ያለው ነገር ይሄ ነው እንግዲህ ሁላችሁም አሁን እዚህ ጋር ለሁላችሁ ነው ጥሪ በተለይ የምትቃወሙት ሰዎች ይሄ ጥሩ ነው ለእናንተ ራሳችሁን የምትቀይሩበት ነው የምትማለጁን በደንብ የምታውቁበት መድረክ ነውና ማርች 28 እዚህ ዋርነር ቲያትር በፍጹም አይቀርምና ቲኬቱን በጊዜ ከቲኬት ማስተር ላይ ሊሆን ይችላል ከሱም ፕሮፋይል ላይ ሊንክ አለ እኔም ፕሮፋይል ላይ ሊንኩ አለ ኦር በጊዜ ቲኬቱን ያዙ እስከለቻችሁ ዋን ሞር ቲንግ ምንድነው ዋርነር ቲያትር ቢግ ነው እና በጣም ቢግ ስቴጅ ነው አሜሪካን ሀገር ላይ ስፔሻሊ እዚህ ዋሽንግተን ዲሲ ላይ በጣም ትልልቅ አርቲስቶች የሰሩበት ቦታ ነው ባይ ዲፎልት እዚህ ቦታ ላይ ስታንድ ማድረጉ ብቻ አዶናይ is very successful guy already he touched the sky ምንም ብታረጉ እኔ ልጁን ታስቆሙታላችሁ ብዬ አላስብም ግን እኔ ለእናንተ ስራ ፈታችሁ ለምትቆሙት እጅግ በጣም አድቫይስ አደርጋችኋለሁ ከዚህ ነገር ውጡ በጣም ደስ ብሎኛል ቴዲ በጣም አሪፍ መልእክት ነው ያስተላለፈው የዛሬውን ቪዲዮአችንን በዚህ ጨርሰናል በሌላ ወቅታዊ ቪዲዮ እስከምንገናኝ ድረስ እወዳችኋለሁኝ ቻው